ሰው ብጠጋው እግዚአብሔር ያልነገረኝ በህይወቴ ተሰወረብኝ ግራ የገባኝን ጉዳይ ሰው ምስጥረኛ ስለዚህ ይዘው ሳይደርስ አንዳች አትፍረዱ አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል ቁጥር 1 ጀምሮ እንዲሁ ሰው እኛን እንደ ክርስቶስ ለሌሎች እንደ እግዚአብሔርም ምስጥር መጋቢዎች ይቁጠረን እንደዚህ ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈልጋል ነገር ግን በእናንተ ዘንድ ወይም ደግሞ በሌላ ሰው ዘንድ ቢፈርድ ለእኔ ምንም አይደለም እኔም በራሴ እንኳን አልፈርድም በራሴ ላይ ምንም አላውቅምና ነገር ግን በዚህ አልጸድቅም እኔም የሚፈርድ ግን ጌታ ነው ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያመጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ወንድሞቼ ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ተማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገረው አንተ እንድትበልጥ ማን አድርጎሃል ያልተቀበልከውስ ምን አለ የተቀበልከው ከሆነ አንዳች ሆነ ግን እንዳልተቀበለ የምትመካ ስለምንድን ነው ይላል እንግዲህ ጊዜው ሳይደርስ አንዳች አትፍረዱ ጳውሎስ ብሎ ሲል ምንድነው የሚናገረው ሰው ሁሉ እኛን እንደ ክርስቶስ ለሌሎችና እንደ እግዚአብሔር ምስጥር መጋቢዎች ይቁጠረን ይላል እንግዲህ ለሞን የተጠራንበት ማንነት እንዳለ ጳውሎስ እዚህ ቦታ ያሳየናል አጠገብ ያለው ሰው ያያችሁ ሰው ሁሉ በሉ አንተ እንደ ክርስቶስ ሎሌ እና እንደ እግዚአብሔር ምስጥር መጋቢ ይቁጠረ አሁን ቁጥር 1 ላይ በጣም ቁልፍ የሆነ ሐሳብ አሳያቸው እዚህ ሃይላንድ ዋጋ እጅግ ውድ ማድረግም እጅግ ርካሽ ማድረግም ውስጡ የሚቀመጥ ውስጡ የሚሆን ሰብስታንስ ይወስነዋል አሁን ውሃን ያለበት ውሃውን ደፍቼ ግን በውሃው ቦታ ላይ በጣም ውድ የሆነ ፈሳሽ ነገር መጥራት ትችላላችሁ ለምሳሌ ወይ ዘይት ወይ ቤንዚን ወይ ነፍጣ የሆነ ነገር በቀየርኩ ቁጥር ሃይላንዱ ሳይቀየር የሃይላንዱ መጠን ሳይቀየር ውስጡ የተቀዳው ነገር ማንነቱን ዋጋውን ከፍታውን እየቀየረ ያመጣዋል ዛሬ በብዙዎቻችሁ ህይወት ላይ አንዳች ሳልተነቢ ነገር ግን ውስጣችሁ የተቀመጠ የሆነ መደፋት ያለበት ነገር እደፋውና ኢየሱስን ያለልክ ከፍ ያደረገ ኢየሱስን በግንበኞች ተንቆ ኢየሱስን በአዛብ ተገርፎ ኢየሱስን ከአፈር በታች ተቀብሮ ያለልክ ግን ከፍ አድርጎ በአብ ቀኝ ያስቀመጠውን ያንን እውነት እቀዳባችኋለሁ ከዛ በኋላ አትታገሉም የእጅ ምርጫና ደጋፊ ትፎዞ አጃብ ምንም ሳያስፈልጋችሁ ውስጣችሁ የገባው ያ እውነት ያለልክ ያነሳችኋል አሜን ይሄ በኔ ህይወት ይሆናል የሚል አንድ ሰው በኃይል ጮሆ አሜን ይበል አሜን እንግዲህ ጳውሎስ እንግዲህ ይላል ሰው ሁሉ እኛን እንደ እግዚአብሔር የምስጥር መጋቢዎች እንዲሁም ደግሞ የክርስቶስ ለሎችና ሰራተኞች እንደሆንን ይቁጠረን ይላል ሰው ሁሉ ማን ሰው ሁሉ ቸርች ያሉ ሰዎች ብቻ አይደሉም አገልጋይ እንደሆነን ወርሺፕ እንደምናደርግ ዲያቆን ቡድን ውስጥ እንዳለን በክርስቶስ እንደሆነን ማወቅ ያለው ሰው ሁሉ እኛን አንደኛ እንደ ክርስቶስ ሎሌ ማለት ምን ማለት ነው በሌላ አማርኛ ባሪያ ማለት ነው ባሪያ ማለት ደግሞ ምን ማለት ነው በራሱ ላይ ምንም አይነት መፍት የሌለው ለገዛው ገዢ ወይም ደግሞ ለጌታው ብቻ ተገዝቶ የሚኖር ከጌታው ፈቃድ ውጪ በራሱ ፈቃድ የሚያደርገው አንዳች እንቅስቃሴ የሌለው ለአንድ ጌታ መገዛቱንና በራሱ የመንቀሳቀስ መፍት እንደሌለው ለአንድ ኃይል ለአንድ ጌታ ለአንድ የበላይ መገዛቱን እርግጠኛ ሆኖ መፍቱን ሁሉ ትቶ ለአንድ ጌታ የሚኖር ባሪያ ሎሌ ይባላል ታዲያ ሰው ሁሉ በየትኛው ስፍራ እንደፈለግን መጎናጸፍ የማንችል ከክርስቶስ ኢየሱስ ከጌትነቱ ግዛት በታች የተገዛን ሎሌዎች እንደሆነን ይወቅ አሜን ማን ነው ማወቅ ያለበት ሰው ሁሉ የት ነው ያለው ቸርች ውስጥ አይደለም ሰው ሁሉ የት ነው ያለው እኛ ቤት አይደለም ሰው ሁሉ የት ነው ያለው በስፍራ ሁሉ ነው ያለው ዛሬ መልእክታለኝ በስፍራ ሁሉ እንደ እግዚአብሔር መጋቢ የልዑልን መገኘት ይዞ ሚንቀሳቀስ አንድ ሰው ዛሬ ማታ ልጅ ሁሉ ጊዜ አንድ ነገር አወራቸዋለሁ ምን ገዛው ዕቃ እንደ ዕቃነቱ ክብር መጠን የሚያስከፍለው ዋጋ ይበልጣል ቀላል ህይወት መኖር ከፈለጋችሁ ቀላል ዋጋ ትከፍላላችሁ
ከባድ ህይወት መኖር ከፈለጋችሁ ግን ከባድ ዋጋ ትከፍላላችሁ። አሁን እዚህ ጋር መጥቼ ተቀምጠ ወደቃ በሉ፣ ፈረሰ በሉ፣ ተገለበጠ በሉ፣ ተፈጸመ በሉ ብዬ ወደ ቤት ብሸኛችሁ ደጋግማችሁ እንደገደል ማመት ከአምናም ዘንድሮ ወደቃ ያላችሁ ትኖራላችሁ። አሁን እየነገርኳችሁ ያለው ግን ኢየሱስ ማነው ጌታ ነው ከምንበት ፎሊዮ ከያዘው ህይወት ስርዓት ወጥተ በአንተ ውስጥ ያለው ጌታ እያወቅክ ጌታ ነው ብለህ ሳይሆን በጌትነቱ በመንደር እየተገለጠ ሳታወራ ህይወት ሲናገር አጠገብ ያለው ዞር በሉና ከዚህ በኋላ ሰው ሁሉ አንተን እንደ ኢየሱስ ክርስቶስ ሎሌ እንደ እግዚአብሔር የምስጢር መጋቢ ማይ ጋድ አሜን ኢየሱስ እንደ እግዚአብሔር የምስጢር መጋቢ የሚለውን ቃል ሲቆፍረው እዛው ቅርቅር የሚል ነገር ያገኘው። አሁን በደንብ አድምጡኝ እና እንደ እግዚአብሔር ሰው እንደ አክቲቪቲ ራሱ ተመችቶኛል። ፈጥነና አሁን ስሙ። ለምሳሌ እኔን በእግዚአብሔር ቦታ አድርጉ፣ እሱን ደግሞ የምስጢር መጋቢ አድርጉት። እናንተ ያያችሁ ጠራውት ምንም ሳያረክ አመጣውትና ይሁን ምስጢር አወራውት። እሱ አሁን እና ከእናንተ መካከል ምስጢረኛ አሁን እናንተ በሰዎች ሁሉ ዘንድ እንደ እግዚአብሔር ምስጢር መጋቢ ሆናችሁ ስትታወቁ ሰዎች ባገኙአችሁ ቁጥር ይሄን ሰው ብንጠጋው እግዚአብሔር ለኔ ያልነገረኝ በህይወቴ የተሰወረብኝ ግራ የገባኝን ጉዳይ ይሄ ሰው ግን ምስጢረኛ ነገ ግራ የገባት ኖር ነሽን ግራ ሲጋባ አንተን ይፈልጋል። ለምን ሲባል አንተ የእግዚአብሔር ምስጢር መጋቢ ከሞን አሁን በኢትዮጵያ ላይ መነሳት ያለባቸው መንግስታት ስለሚመጣው ዘመን የምስጢር መጋቢ መሆናቸውን አውቀውና አምነው በዩቲዩብ ላይ አይደለም በፌስቡክ ላይ አይደለም በሚዲያ ላይ አይደለም አድራሻቸውን ፈልገው መጥተው ምንድነው ሊሆን ያለው የሚላቸው ኃያላን አሁን ዛሬ ማታ አይናችን ከሞን ነው ያንዴ እንጆ ሰራተኛ የት ነው የሚሰራው ሲባል እንጆ ከተባለ እኮ ሰው ቤቱ ምን ሊመስል እንደሚችል ገምት ካለ የሚሰራው ድርጅት የክርስቶስ ልንገረ ከዚህ ቀን በኋላ አንዳንዶቻችሁ ነጋዴዎች ናችሁ ግን ሰዎች እንደ ነጋዴ አያውቋችሁ እንደ ኢየሱስ ክርስቶስ ሎሌና በክርስቶስ መንግስት ውስጥ ሰራተኛ ነው። አሜን እኩል ጉልት ይተቀመጣለ እኩል የሆነ ዕቃ ትጭናለ እኩል የሆነ ገበያ ትሸጣለ። ነገር ግን የፋይናንስ ሲስተም ሰማይ የሚከፍለ ደሞዝ እንደ ነጋዴ አይነት አይደለም። በሰማዩ መንግስት ውስጥ እንደሚሰራና ደሞዝ እንደሚገባው ሰው ይከፈላል። አብረት ገባለ አብሮት ትወጣለ ግን የህይወት ልዩነት ይመጣል። አሜን ማን ነው ይሄ ማየት የሚፈልግ ደግሞ ጮህ አሜን ይበል። አሜን እስቲ ከኔ ጋር ድገሙና ሰው ሁሉ በሉ እኔ ከዚህ በኋላ እንደ ትላንትና ያቀኝ ከዚህ በኋላ የሚታወቀው እንደ ኢየሱስ ክርስቶስ ሰራተኛና ሎሌ ነው። ሶስት መታወቂያው ነው ጳውሎስ እዚህ ቦታ የሚናገረው። አንደኛ የኢየሱስ ክርስቶስ ሎሌ፣ ሁለተኛ የኢየሱስ ክርስቶስ ሰራተኛ፣ ሶስተኛ የእግዚአብሔር ምስጢር መጋቢ። እግዚአብሔር ቀብቶኛል። ይሄ ቤት በርግጥ ሰማይ የሚያወራበት ከሆነ በሚመጥሉ አመታት ከፕሮግራም ቀን በኋላ ከተማው ዘላለም ጋር ሄደ ነበር ክራይስት ፌሎሺፕ ሄደ ነበር ምን ብሏል እግዚአብሔር ብሎ እስኪ ጠብቅ እግዚአብሔር መናገር ይችላል። ከጋጋታ ያለፈ ከሆነ የእግዚአብሔር ቤት ፓርላማ ስብሰባ ቢኖር ስራን ሁሉ አቸካኩለ እንዴት አድርገ እንደምትገባ ፓርላማ በምን እንደም ያወራ በለ ለያየ ክልል ተወክለው ከኛ መካከል ኮትላንት እንደሄዱ ሰዎች ናቸው አፍጉ ወይ ምናምን ተብሎ እዛ ይገቡት እነሱ ምን እንደሚወስኑ ለመስማት በደንብ አድምጠኝ። ከዚህ በኋላ ሮብ ስትመጣ የሰማይ ውሳኔ አሜን ከቀኛችሁ ከፋሩ ነው የሰማይ ውሳኔ በሉ የሰማይ ውሳኔ ዳግም ማንም ቦርድ የማይሰበሰብበት ማንም መከላከያ ማያቀርብበት ለምን 20 ሰው አይማሩ ለምን 15 ሰው አይማሩ ለምን ሰራ ከጌታ ጋር ራሱ አንድ ነገር ተወራ ከዚህ በኋላ ስም በማገልገል ነው ጌታ ሆይ የሚፈልገው በቃ የሆነ ነገር ጎሏል ያልኩ ማውራት አያምርም በኔም ባንተም ብየዋል። እስቲ ጌታ ሆይ በሉ ጌታ ሆይ ከዚህ በኋላ እኔ ራሴ በህይወቴ ምንም አይነት ጉድለት ማውራት አልፈልግም ያ በኔም ባንተም አያምርም። ስለዚህ ጳውሎስ አንደኛ እንደ ኢየሱስ ክርስቶስ ሎሌዎች ወይም ደግሞ አሽከሮችና ሰራተኞች መታወቅ አለባችሁ ይላል። የት ቸርች ላይ ሳይሆን በስፍራው ነው። አሁን እዚህ መተ ወንበር ስታሰዳ መድረክ ላይ ስትዘምር አገልጋይ መስለ ታክሲ ውስጥ ስትገባ ግን አገልግሎት ማቆም የለብህም።
እኔ እኮ ፈረንጅ ከዛ ከአስተዳደጉ ብቻ ከምድር ብቻ ባመጣው ባህሪ እኛን መግደሙ በጣም ነው የሚያናደኝ። ይቅርታ እኮ በጣም እኛ ጋር ነው መገለጥ የነበረበት አይደል? ረግጠው ሶሪ ይላል ረግጠው። እኛ ግን ረግጠን ምን ታያለህ? ረግጠው እኮ ምን ታያለህ? ይህን ማንነት ይዘን ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብለን የምናወራው። አዲስ አንሆን አዲስ እናወራ እንከታደስ ብለው ሳይታደስ ታዲስ ያወራ። አንተ የእግዚአብሔር ቢዝነስ ሁሉ ጊዜ እናንተን መቀየር እንጂ ሶፋችሁን መቀየር አይደለም። እናንተ ከቀየረ በኋላ ትቶር የሚለው እግዚአብሔር ለምን ሲባል ተቀይራችኋል፣ እሱ ሞልቶባችኋል፣ ኃይሉ እናንተ ላይ መስራት ጀምሯል። አይደለም ቤታችሁ ከተማን ተቀይራላችሁ። እዚህ አንድ ኢየሱስ ክርስቶስ ለሎኔ ሁለተኛ ሰራተኛ ነው፣ ሶስተኛ ደግሞ የምስጢር መጋቢ ነው። ምዕራፍ 4 ቁጥር 3 እና 4 አንድ ላይ ነገር ግን በእናንተ ዘንድ ወይም ደግሞ በሌላ ሰው ዘንድ ብፈርድ እኔ ምንም አይደለም፣ እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም እንኳን አላውቅምና ነገር ግን በዚህ አልጸድቅም፣ በእኔ ላይ የሚፈርድ ግን ጌታ ነው ይላል። አሁን ገና ብላችሁ ስሙ። እንግዲህ ማንንም በሌላ ላይ አይፍረድ፣ ማንንም ራሱን ብቻ ማስተካከል አለበት ብሎ ጳውሎስ ከተናገረ በኋላ ምን እንደሚለው እኔ በእናንተ ላይ ቢሆን ወይ በራሴ ላይ ቢሆን ብፈርድ ምንም አይደለም፣ በመፍረድ አልጸድቅም። አንዳንድ ሰው እኮ ሊጸድቅ የሚሞክረው እሱም አሁን ሰባኪ ነው በማለት ነው የሱን የራሱን ጽድቅ ለማቆም ሲፈልግ ያንተን ጽድቅ ያወርዳል። አሁን ጳውሎስ እኔ በእናንተም ቢፈርድ በራሴም ቢፈርድ ይሄ ለኔ ምንም አይደለም፣ በራሴ ላይ እንኳን ምንም አይደለሁም እና እናንተ ላይ ብቻ አይደለም በራሴ ላይ ራሱ እኔ እንዲህ ነኝ ብለ መብረቅ እንኳን አልችልም። በእናንተ ላይ ቢፈርድም በራሴ ላይ ቢፈርድም ምንም የሚያመጣው ባሪው የለውም። ምክንያቱም ምንድነው ሲባል በራሴ አይደለም በማገለግላችሁ በእናንተ በራሴ ላይ እንኳን ምንም አይደለም። ለምን ሲባል ቅድም እንደሚናገረው እንዲያው ሰው ሁሉ እናንተም ብሎ አያወራም። ሙሉ የቆሮንቶስን ቤተክርስቲያን ህዝብና አጥፎ ሙሉ የቆሮንቶስን ቤተክርስቲያን ህዝብና አጲሎስን ጨምሮ ራሱን ማካትቶ እኛን ሁላችንን ይላል። አሁን እኛ ሀገር ላይ ፓስተሩን ብቻ ነው እንደ አገልጋይ እንድታይ ሰው የሚፈልገው፣ ዘማሪውን ብቻ ነው እንደ አገልጋይ እንድታይ የሚፈልገው። ነጋዴው የ10 ብር ዕቃ 100 ብር እየሸጠ አገልጋዩን ግን አንተ ያው የእግዚአብሔር ሰው ስለሆንክ 80 አድርጌልሃለሁ ይላል። ወጋው። ባጭር አማርኛ ምርጥ ምሳሌ ላሳያችሁ። ይሄን ጣራ የሰራው ሰውዬ መዶሻ ባይኖረው መጋዝ ባይኖረው ቱምቢ ባይኖረው ውሃ ልክ ባይኖረው ቁጭ ብለህ የምታመልክበት እንደ የተመቸ ቤት አይኖርም ነበር። ዛሬ ዘላለም አንተ ላይ ይዞ የሚያመጣው መዶሻ መድኃኒዓለም አንተ ውስጥ ገብቶ ዘጭ ብሎ ምድርን እንዲገበይ ምክንያት ይሆናል። አሜን። አሁን አንተ ላይ ያወራ ያለው አንተ ቤት የሆነ ቆርቆሮ ከማን ቤት ጀመላ ቤት ምናምን የነበረው መጥቶ እየነዳ በቃ እዛ ጋር ምርኮ ፈጠን የሚለው ለጥፈ እንድትዞር ሳይሆን አሁን ያወራ ያለው አንተ ህይወት ውስጥ ክራይስት ገብቶ ከማንንም ጀመላንም ከመኪና ያለፈን ብልጽግና ወደምታሳይበት ከፍታ እንድትመጣ አሜን። ከዚህ በኋላ ባይዘው አዛብ በያዙት በረከት የሚቀና ጴንጤ አይኖርም። የሚኖረው ሰላም አዛብን የሚያስቀና እንጂ አጠገብ ያለውን እኔን ሊያስቀናኝ የሚችል በሉ እኔን ሊያስቀናኝ የሚችል በረከት የትም የለም። እኔ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። በነገር ሁሉ ባለጠጋ እንዲሆን ተደርጌያለሁ። አንተ ራስህ አድራጊው ሌላ ስለሆነ አለመሆን አትችልም። ዛሬ በኢየሱስ ስም አለመበልጸግ ወደማትችልበት አስተሳሰብ ዓለም ነው የሚከተል። አለመበልጸግ የሚለው ወደ ቀላል አማርኛ ሀብታም አለመሆን ወደማትችልበት አስተሳሰብ ስርዓት ውስጥ አስገባሃል። አሜን። ፈረስ ጋሪውን አይታችሁ ከሆነ ከዚህና ከዚህ በኩል ከተለጠፈው ነገር የተነሳ ነው ወላሂ ብቻ የሚያየው። ልክ እንደሰው በኢየሱስ ስም ውድቀት ወደሌለበት ወደ ኋላ መመለስ ወደሌለበት ወደ ግብ ብቻ መገስገስ እንድትችል የሚያደርግ እይታ ዛሬ ገጥሟል። አሜን። ማን ነው እኔ ላይ ይሁን የሚል ቀኙን ከፍ የሚያደርግ ጮሁ አሜን የሚል? ስለዚህ ከኔ ጋር እስቲ ማንም በሉ በማንም ላይ የመፍረድ ስልጣን የለውም። ይልቁንስ ማንም ራሱን ለክርስቶስ ያዘጋጃል። ጳውሎስ እንደዚህ ብሎ የሚያወራ እንደ አንዲት ብፅዕት ድንግል ለኢየሱስ ክርስቶስ የታጫችሁ አደርግ ዘንድ ባይዘው ከዚህ በኋላ አሁን መበጣጠስ ይበቃናል። ኦሬዲ እንበጣጠስ ብንል ራሱ ጨርሰናል። ከዚህ በኋላ የሚቀረን መገጣጠም። አጠገብ ያለው ዘር በሉና መበጣጠሱንስ ቢሆን ጨርሰናል በሉ። አሁን ቢያንስ ያለን እድል በሉት ወይ መሞት ወይ መገጣጠም። አሜን።
አማርጣ አይደለም የምትከታተለው መበጣጠሱን ማጣር አባለኝ ነው ከማግባት ስትል ወንድሜ ታቅፏል በቸርች ተበጣጠስ እኛ ከነሱ ጋር አንሆንም ነው ብለ እነሱ የብልጽግና ወንጌል ነው የሚሰብኩት ምናምን ብሎ እኛ እየትኛው እንደምንተው እኛ ተገነጣጠን ከዛ ደግሞ ቆርሱ ማን ስለሆነ ነው እሱ ብቻ ነው እንደምትምለው ብለን ደግሞ ጸጋይና ሰምሰረ የስም አይነትንም ጨረስን የከጀምን በቃ መሆን የምንችለው ሁሉ ሆን በቀጠና ተከባበ በክልል ተከባበልን በአጥቢያ ተከፋፈልን በብሔር ተከፋፈልን በቀበሌ ተከፋፈልን ተባዛን እኮ ድረስ ሄድን ብዙ ተባዙ የሚለው እኛ ላይ አላግባብ ሰርቶ ነው ለነገሩ እኛ አልተባዘንማ ተከፋፈልን እንጂ አልተባዘንም አጠገብ ያለው ዞር ብለና መከፋፈልና መባዛት የተለየ ጉዳይ ነው እግዚአብሔር ያለ በሉት ያያችሁ ተባዛ እንጂ ተከፋፈል አይደለም በሉት ለምሳሌ አሁን አንድ ሲካፈል አንድ ስንት ነው 0.5 እሺ እንደው አንድ ሲካፈል 2 ስንት ነው 0.5 አንድ ሲባዛ 2 ስትባዛ ተጨምራል ስትካፈል ግን ተቀንሳል የቀያየርከው የወደድከው የምታደርግ የአክሲዮን ማህበር መተዳደሪያ ደንብ አይደለም ክርስትና ክርስቶስ የፈጸመውን የምትኖርበት ህይወት ነው አሜን አጥቢያ አዳራሽ መከፋፈል ትችላለህ የክርስትናን ህይወት ስርዓት ግን መከፋፈል አትችልም እኔ የሙሉወንጌል ቸርች ነው የሚመቸኝ ኦኬ እዛው መሆን ትችላለህ ሙሉወንጌል ሆነም የክርስቶስ ህብረት ሆነንም እንድንኖር የተጠራ ነው የህይወት ስርዓት ግን አንድ ነው አሜን አኔ ከናንተ ጋር ማለት አትችልም እሱን ያልክ ቀን ከሜዳ ውጪ ነህ አንተስ እንዴ ሜዳ ውስጥ ነው በሉት ዞር ሜዳ ውስጥ ነው ወይ በሉት ሜዳ ውስጥ ኮንክ በሉት የህብረቱ ተካፋይ ነው በሉት አሁን አንተ የኔ እንደው እኔ እርግጠኛ እንዲሆን ምንም አይነት ቢሮ ውስጥ መዝገብ ላይ ስምን አልፈልግም በጌታ መሆን የኔ አካል እንደው እርግጠኛ መሆኛዬ ነው ቁጥር 4 እና 5 ላይ እንዲህ ይላል ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያመጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ ምን እስኪሆን በጨለማ የተሰወረውን በግልጥ ወደምታይበት ወደ ብርሃን የሚያመጣ አምላክ በልብ ያሰብከውን የልብን ምክር ወደ ማወቅ የሚያመጣ አምላክ ምሳሌ ምዕራፍ 19 ቁጥር 21 ላይ እግዚአብሔር ቃል እንደዚህ ብሎ ይናገራል በሰው ልብ ብዙ ሐሳብ አለ የእግዚአብሔር ምክር ግን እሱ ይጸናል ማለት ምን ማለት ነው ሰው በልቡ የተረዳው ሙሉ ሐሳብ አይቶ እግዚአብሔር ቼክ አድርጎ ማይሆነው በትነው ሚሆነውን ግን ያወጣዋል ማለት ነው አሜን ጳውሎስ ምን ይላል አንተ አለባበስ አይተህ ነው የምትፈርደው አንተ የዋለበት አይተህ ነው የምትፈርደው አንተ የሚሰራበት ቢሮ አይተህ ነው የምትፈርደው አንተ ከማን ጋር እንደሆነ አይተህ ነው የምትፈርደው ነገር ግን አለ እምታየው ብቻ ሳይሆን የማይታየው በጨለማ የተደበቀው ጨለማ ሲባል የተፈጥሮን ጨለማ ብቻ እንዳታስቡ ሰይጣን ወይም ደግሞ የጨለማ መንግስትንም ጭምር ማሰብ ትችላላችሁ የጨለማን አደራረግ ጭምር ወደ ግልጥ የሚያመጣው እግዚአብሔር እናንተ ለመፍረድ ከምትጠቀሙበት በላይ የሆነ ሚዛን ያለው ለምሳሌ እናንተ 1 ኪሎ ወይ ደግሞ ሩብ ወይ ደግሞ የሩብ ግማሽ ሲሶን ትመዝናላችሁ መድኃኒዓለም ግን አይደለም ተሸክመ ሚዛን ላይ ልታደርገው በአይን መታየት የማይችለው ነገር ወደ መታየት አውጥቶ ነው የሚመዝነው ለምሳሌ አሁን አንተ ስትመዝን አጭር ጉርድ የለበሰችውላ ወይ ጸጉሯን ቀይ ወይ ደግሞ እንደዚህ ፍሪዝ ያደረገችውላ ወጋው ያክ ነው የምትውለው አጠገብ ያለው ዞር አንዳንዴ ፍሪዝ ያደረገችም የጌታ አለች ወል አንዳንዴ ደግሞ በቃ ሹሩባን ለቃርጋ ልብቃምሷን ከመሬት አርጋ ኢየሱስ የኛው ጌታ ምትልም ደግሞ ማትሆናለች ለሱ ተው ለካርጉትና ቺን ጉዳይ ለሱ ተው ስራ ይበዛባል ወልስ ደሞዝ በለለበት ስራ ሲበዛ ጥሩ አይደለም እንደውም ደሞዝ ያስቀንሳል ወልስ አንዳንድ ቢሮ ጻፊ አይታ አለቃው ያሰሰውን ነገር መጥቶ ይሄኛው ነገር እንዲህ ቢል ጥሩ ነው ይላል እግዚአብሔር ያሰ ይሄ ደሞዝ ማስቀነስ ብቻ አይደለም ከስራው ሊያስባረር አለቃው ይማባረር የሚችለው ሰው አሷት ሊወጣችሁ እሷን አገባሽ ምናት ማድረግ ያለብሽ ሂጂ ሲሉሽ መሄድ ደብዳቤውን አፍጥሽ ማስቀመጥ ከዛ በኋላ ግን ልክ
አይደለም የጉዳይ ጌታ ሆይ ወንበር ቢሰጠኝ እንዴት እንደሚሰራ ብለሽ በጻፍነትሽ ግን የተሰጠሽ በትክክል ሰርተሽ እዚህኛው የሚያመጣው ከሰውየው መከራከርሽ ሳይሆን ከሚዛኑ መብለጥሽ ነው። ነካርገውና ከሚዛኑ ብለጥ እንጂ ከሰውየው አትከራከር ማለት ሚዛኑ ብለጥ እንጂ ከሰውየው አትከራከር። ሚዛኑ ላይ ዱብ ስትል ሰውየውን ወደ ላይ የሚታነሽው ከሆነ ተቀምጠሻል። አሜን። ዘሮ በሉና ሚዛኑ ላይ ቁጭ ስትል በሉት ሚዛኑ ላይ ቁጭ ስትል ከተማውን ብድግ ብታደርግ ከሆነ በሉት እሺ ሎላይና በሉት የክርስቶስ ሰራተኛ ነህ በሉት ስብሰባ የለም በሉት ስብሰባ የለም። እንዲያውም እኮ እኛ ጋር የሥራ ቀን 7 ነው። በቃ ዛሬ ነው ጉዱ ዘላለም የሥራ ቀን 7 ሰንበትም የሥራ ቀን ዞር በለና ሰንበትም የሥራ ቀን ነው። ሰንበትም የሥራ ቀን ነው። ልዩነቱ የሥራ አይነት ነው። ልዩነቱ የሥራ አይነት ነው። መጡበት ኢየሱስ አንድ ቀን እየፈወሰ ሰንበት ላይ ሰማዕታት መጣ ስርዓታችን ላይ ነው የመጣው አናታችን ልትወጣ አምሮሃል ሰንበት ላይ አሉት። ኢየሱስ መጣና ከናንተ መካከል አለ በግ ወይም በሬ ቢጠፋ የጠፋውን ፍለጋ ሰንበት ነው ብሎ ማይወጣ ማን አለ? ለነገሩ ሳለ ሰንበት ላይ መልካምን ማድረግ ወይስ ክፉን ማድረግ ነው የሚፈቀደው? እሁድ ሲሆን ትጀምራለህ። ብዙ ጊዜ ወንድሜን አልጠየቅኩም ስራ ቢዚ አድርጎኛል ኤቴን ወልዳ አልመረኳትም ዛሬ ቤቷ ሄጄኩ እምባይ ቢዚ ታሪክ ይመጣለው ብለት ይላል ስራ ነው። እኛ ጋር ለነበሩ እኮ እንትን እድር አለ እቁብ አለ። ክፉ ሆኖ ደግሞ አዳሜ ነጋዴ ሁሉ እቁቡ እሁድ ትምከን የሥራ ነው በሉት ሰባቱን ቀን የሥራ ነው። ታየኝ ምን በለኝ በሚመጣው ዘመን ከተማ ላይ ተጽዕኖ ስትፈጥር አሜን። ለምን ነው ታየኝ ያው ቁጭ ብላ እየገባ ያለው እውነት አባቴ ከእርሻ ማዕከል ከሰበሰበው በቆሎ ጥቂት ነው የሚመርጠው ሌላው ሁሉ ወፍጮ ቤት ገብቶ ለምን ይሆናል? ጥቂቶቹ ይለቀሙና ጣሪያ ላይ ተንጠልጥሎ ጭስ ምናምን እየጠጡ ይቆያሉ። ምን ይሆናል ነው ተብሎ ተጠብቆ አፈር ውስጥ ይገባል። ጥቂት ዘር ናቸው ማሳውን ግን ይቀይሩታል። አሜን አሜን። ማሳውን ለመሸፈን ማሳውን ለመቀየር ለምላመን ለማምጣት ይቀበራሉ። የሆነ ሲዝን እግዚአብሔር ቀብቶን ከሆነ በሚመጣው አመት እያሉ የተሸፈኑ አፈር የሰወራቸው ዘር የሚሆኑ ትውልዶች አሉ። እግዚአብሔር ምድርን ተንኮኳለ ይወጣሉ። ከሰማይ የመጣው ዝናብ አባትና እናንተ ሀገር የተዘራውን በቆሎ ጊዜው ሲደርስ ከሰማይ የመጣው ዝናብ ከአፈር ሊያወጣው ከቻለ አንተ ላይ ዛሬ ማወራው ያባቴ መንፈስ ምድር ከሸፈነችብህ ያወጣል። እስቲ ከተማው ላይ በሉ አበራለው በሉ ያ ብቻ አይደለም በሉ እንዴት ምርጥ ቃል መጣልኝ መሰላችሁ እናንተ የምድር ጨውዎች ጨው ልጫ ቢሆን ወደፊት በምን ያጣፍጡታል ምናምን እያለ ወደታች ይመጣና ግን እናንተ የዓለም ብርሃን ናችሁ። ብርሃናችሁን አይቶ ፕሊዝ በጣም ኮንሽን ሁኑልኝ። ብርሃናችሁን አይቶ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። አሁን በደንብ አድምጡኝ። እንግዲህ ብርሃን ማንን እኛው ነን። አምፑል በርቶ ያሳየው ራሱን ሳይሆን እዚህ አዳራሽ ውስጥ ያለ እስቲ ከኔ ጋር እንዲበሉ ብርሃኔ አይቶ በሰማይ ያለው አባቴን ያከብሩት እንኳ ያውቁት እምንፍ አያምኑ አዛብ ይላል አያምኑ በሰማይ እንዳለ እንኳን አይገባቸው እንጨት ነው የሚያመልኩት። እያበራ ስትሄድ ግን ያዩታል። ከኔ ጋር ሰይጣን ነው ይበሉ ሰይጣን ነው እዚህ ምድር የሚኖረው በሉ ልብስ ለማቀያየር አይደለም መኪና ለማቀያየር አይደለም እዚህ ምድር የሚኖረው በሉ ዘር አድርገን ለመግለጥ አይደለም ምድር ላይ ሆኜ ሰማይ የገለጠኝ ሰማይ ላይ ሆኖ ምድር ላይ ሊገልጠው ነው ምድር ላይ ሊገልጠው ነው። አሜን አሜን። በደንብ ልንገራችሁ እግዚአብሔር በደላላ የሚሸወድ አምላክ አይመስላችሁ። አጠገብ ያለውን ዞር በሉና ገበያው ደላላ አይገባበትም በሉ የሚያሻሽጥ አያስፈልገውም በሉ ገበያው በሉ ዋጋው ለዘላለም አንድ ነው በሉ ለዘላለም አንድ። ምን ልላችሁ ፈልጌ ነው ካላችሁ እንድትሆኑ የተጻፈላችሁን ሕይወት ከኖራችሁ ያለ ምንም ትንቢት ያለ ምንም እጅ መጫን ያለ ምንም ግርግር
ልሰጣችሁ የሚገባው ክብር ይሰጣችሁ አሜን ልትኖሩ የማይገባችሁን ህይወት እየኖራችሁ ግን በየትኛው አይነት ሪቫይቫል ቢሆን ተአምር ሲጀመር አንተን ወደሚገባ ህይወት ስርዓት የማያመጣ ሪቫይቫል ሳይሆን ወይ ሪቫን ነው ነገር ሪቫን ደግሞ ይቆረጣል እንጂ ተመራቂ አይደለም ከኔ ጋራ ህይወትን በሉ ህይወትን የማይቀይር ቁሳዊን ዓለም የሚያሳይ ሪቫን እንጂ ሪቫይቫል አይደለም አየ ህንጻ ጋር ያለው ሪቫን ነው ህይወት ጋር ያለው ግን ሪቫይቫል አሜን እውነተኛ መንፈሳዊ ሪቫይቫል ኢትዮጵያ ላይ ሲነሳ የሚሆነው ምንድነው ሲባል ሀገር የሚሸጥ ባለስልጣን ይጠፋል ዘሩን አሳልፎ የሚሰጥ ይጠፋል ደሃን አሳልፎ የሚሰጥ ይጠፋል በወጣት ቁማር የሚጫወት ይጠፋል ልክ እንደ ሙሴ ስለዚህ ህዝብ እኔ ልጥፋ ሞት የሚያስቆም ይመጣል ምን ሲሆን ትክክለኛ ሪቫይቫል ሲሆን ይሄ በዘመን ይሁን የሚል አንድ ሰው ጮሆ አሜን እንደ ኃያል ሰው ደስ ብሏችሁ ከሆነ ጮሁና ሃሌሉያ በሉ ሃሌሉያ